የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት አጭር ግን ደግሞ እጅግ ክብደት አለው የተባለው መልእክት አሜሪካ ከኢራን ጋር ለሳምንታት አድርጋው የነበረውን የተኩስ አቁም ስምምነት ያለምንም የጊዜ ገደብ ኢንዴፊኒትሊ እንዲራዘም መወሰናቸውን አበሰሩ። ይህ ውሳኔ በፓኪስታን መንግስት አደራዳሪነት ለሚካሄደው የሰላም ንግግር እድል ለመስጠትና የውይይቱን ውጤትም በትዕግስት ለመጠበቅ ታስቦ የተደረገ ነው ተብሏል። ነገር ግን ከመጋረጃው ጀርባ ያለው እውነታ እጅግ የረቀቀና ብዙ ጥያቄዎችን እንዲነሱ የሚያደርግ ሆኖ ተገኝቷል። ይህ የትራምፕን መግለጫ ልዩ የሚያደርገው መስላችሁ ውሳኔው የተላለፈው በሁለቱ ወገኖች ስምምነት ሳይሆን በአንድ ወገን ፍላጎት ብቻ መሆኑ ነው። ከቴህራን የሚወጡ መረጃዎች እንደሚያመለክቱት ከሆነ የኢራን ባለስልጣናት ይህ የተኩስ አቁም ስምምነት እንዲራዘም የጠየቁት ጥያቄም ሆነ ያሳዩት ፍላጎት የለም ይላል። ትራምፕ ይህንን እርምጃ ለመውሰድ የተገደዱበት የራሳቸው የሆነ ምክንያት አላቸው ብለው እንዲከራከሩ አድርጓቸዋል። የፓኪስታን አደራዳሪነት እንደ ሰበብ ይቅረብ እንጂ አሜሪካ በዚህ ሰዓት ለምን እንዲህ አይነቱን ለዘብተኛ አቋም ለማሳየት እንደመረጠች የፖለቲካ ተንታኞች እየጠየቁት ያሉት ጥያቄ ሆኗል። በተለይም ጦርነቱ በሁለቱም ሀገራት ላይ ከፍተኛ ጫና እያሳደረ ባለበት በዚህ ወቅት ትራምፕ ያለ ገደብ ወይም ኢንዴፊኒትሊ የሚለውን ቃል መጠቀማቸው በራሱ ጉዳዩን ከቀላል ዲፕሎማሲያዊ መግለጫነት አውጥቶ ወደ ስትራቴጂካዊ ሽሽት እያስጠጋው ይገኛል። ከዚህ በተጨማሪ ደግሞ የመግለጫ የወጣበት ሰዓትና ሁኔታ አሜሪካ በቀጠናው የነበራትን የጦርነት ፍላጎት ጥያቄ ውስጥ የሚጥል ነው ተብሏል። ለሳምንታት ሲካሄድ የነበረው ይህ መጠነ ሰፊ ጦርነትና ውጥረት በአንድ የማህበራዊ ትስስር ገጽ መልእክት እንዲህ በቀላሉ ጋብ እንዲል መፈለጉ የአሜሪካ አስተዳደር ከኢራን ጋር ያለውን ፍጥጫ ለመቀጠል አቅም እያጣ መሆኑን የሚጠቁም ነው ብሎ የሚከራከሩም አልጠፉም። ትራምፕ ይህንን ውሳኔ ሲያሳውቁ የሰላም ፈላጊነት ካባን ለመልበስ ቢሞክሩም የቴህራን ምንጮች ግን ይህንን እርምጃ እንደ ትልቅ ስልታዊ ክሽፈት ነው የሚቆጥሩት ሲሉ እንደነ ታስኒም የመሳሰሉ የዜና ምንጮች እያስነበቡ ይገኛሉ። አሜሪካ በጦር ሜዳው ያሰበችውን ውጤት ማምጣት ባለመቻሏ የተኩስ አቁሙን እንደ መተንፈሻ በመጠቀም ራሷን ከተጨማሪ ውድቀት ለመታደግ እያደረገችው ያለው ሙከራ እንደሆነም በስፋት እየተነገረ ይገኛል። የትራምፕ መግለጫ በዲፕሎማሲያዊ ቋንቋ የታጨቀ ቢሆንም ውስጡ ግን በጥርጣሬና በስጋት የተሞላ ነው። ኢራን ለዚህ መግለጫ ይፋዊ እውቅና ለመስጠቷና በዝምታ መመልከቷ ጉዳዩ ገና ወደፊት የሚፈነዳ ትልቅ እሳተ ገሞራ መሆኑን የሚያመላክት ተደርጎም ተወስዷል። አሜሪካ በፓኪስታን በኩል የምትልከው መልእክትና በይፋ የምታወጀው የተኩስ አቁም በምድር ላይ ካለው እውነታ ጋር ምን ያህል ይጣጣማል የሚለው ነጥብ የዛሬው የልዩ ጥንቅራችን ዋነኛ ማጠንጠኛ ነው። የትራምፕን ድንገተኛ የአቋም ለውጥ በዓለም አቀፉ ማህበረሰብ ዘንድ የፈጠረው ግርታና የኢራን ቀዝቃዛ ምላሽ በጥልቀት እንቃኛለን። ለምን ካላችሁኝ ብዙ ነገር ልናነሳ እንችላለን። ትራምፕ ለምንድነው ወደዚህ ነገር የመጡት? ትራምፕ ለምንድነው እንደዚህ አይነት ድንገተኛ ውሳኔን የወሰኑት ሊባል ይችላል። አንድ የሲኤንኤን አርቲክል ምን እንደሚል ልንገራችሁ። አሜሪካ የሚሳኤል ክምችቷን የመጨረስ ስጋት ውስጥ ነች። ድጋሚ ጦርነት የሚቀሰቀስ ከሆነ አደጋ ያንዣብብባታል፣ ሚሳኤሎቿ ሊያልቁ ይችላሉ የሚል አንድ ዘገባ አስነብቧል። ይህ በስክሪናችሁ ላይ የተመለከታችሁት ያላችሁት ዘገባ ማለት ነው። በ7 ሳምንታት ጦርነት ውስጥ ይላል የሲኤንኤን ዘገባ የአሜሪካ ሚሊታሪ አትሊስት 45% የሚሆነውን የፕሬሲዥን ስትራይክ ሚሳኤሎቹን ተጠቅሟል። ቢያንስ ግማሽ ያህሉን የታድ ሚሳኤል አቅምም ተጠቅሟል። ኒርሊ 50% የሚሆነውም የፓትሪዮት ኤር ዲፌንስ ኢንተርሴፕተር ሚሳኤልም ተጠቅሞ ጨርሶታል ነው እያለ ያለው ሲኤንኤን። አሁን አሜሪካ ጦርነቱ ከመጀመሩ በፊት ከነበራት አቅም ግማሹን ይዛ ነው የቀረችው። በዚህ ሰዓት አሜሪካ ወደ ጦርነት ውስጥ ለመግባት ፍላጎት እያሳየች ያልሆነችውና ትራምፕ በቶሎ ይህንን ጦርነት ለማቆም እየጣሩ ያሉት እነዚህ እውነታዎች ስለሚያስገድዷቸው ነው የሚሉ ጉዳዮችም እየተነሱ ነው ያሉት። በዚህ ማለበዛ ግን በቀጣይ ደቂቃዎች እነዚህን ሁሉ ነጥቦችን እያነሳን ከወደ ኢራን እየወጡ ያሉ መረጃዎች ምን ይላሉ፣ ትራምፕ ለምንድነው ሲዝ ፋየሩ ኢንዴፊኒትሊ እንዲራዘም የፈለጉት የሚለውንም ጥያቄ እናነሳለን። ምናልባት አሜሪካና ትራምፕ ከዚህ ጦርነት እጃቸውን ሰብስበው እስራኤል ብቻዋን ልቀጥል የምትችልበት እድልስ አለ ይሆን እንዴ የሚል ጥያቄም አያይዘን የምናነሳው ነው የሚሆነው። ስለዚህ አብራችሁ እንድትቆዩ በድጋሚ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ግን በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140,000 ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0963 99 93 33
23 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። የትራምፕ ድንገተኛ መግለጫ በጥልቀት ስንመረምረው ወይ ስንመለከተው የሚገኘው ቀዳሚውና ጎልቶ የሚወጣው ትርጉም አሜሪካ በኢራን ላይ የከፈተችውን ጦርነት በተፈለገው ደረጃ ግቡን ማሳካት አለመቻሉና በተዘዋዋሪ ሽንፈቷን አምና መቀበሏን የሚያሳይ ነው ይላል ተስኒም ኒውስ ከኢራን መንግስት ምንጮች ያገኙት በማለት ያጋራው መረጃ። ፕሬዚዳንቱ ጦርነቱ ከጀመረበት ጊዜ አንስቶ ሊተገበሩ የሚችሉ ሁሉንም ወታደራዊ ስልቶች፣ የቴክኖሎጂ የበላይነቶችንና የጥቃት ስልቶችን በኢራን ላይ ሞክሯል። ሆኖም ግን በምድር ላይ የታየው እውነታ ዋሽንግተን ካቀደችው እጅግ የራቀው ነው የተገኘው። ትራምፕ በጦርነት ሊያገኝ የሚችለው ምንም አይነት አዲስ ድል እንደሌለና ይልቁንም ጦርነቱ በቀጠለ ቁጥር የአሜሪካ ክብርና ወታደራዊ አቅም ይበልጥ እየተሸረሸረ እንደሚሄድ በሚገባ የተረዱ ይመስላሉም ብሏል። በመሆኑም ይህ ያለገደብ የተኩስ አቁም የማወጅ ውሳኔ ለፕሬዚዳንቱ ከዚህ ፍሬ አልባ ጦርነት በክብር ለመውጣት የቀረበላቸው ብቸኛውና የተሻለው አማራጭ ተደርጎ ሊወሰድ ይችላል። በወታደራዊ መስክ ብቻ ሳይሆን በፖለቲካዊ ውሳኔዎችም ላይ በግልጽ ይንጸባረቃል። ትራምፕ እንደ አንድ መሪ ጦርነቱን መቀጠል ሞኝነት ወደ መሆን ደረጃ እንደተሸጋገረ የተገነዘቡም ይመስላሉ። ምንም እንኳ በመግለጫቸው ላይ ሰላም ፈላጊነት ድምፅን አጉልተው ለማሰማት ቢሞክሩም መረጃዎች የሚያሳዩት ግን አሜሪካ የታጠቀችውን ዘመናዊ መሳሪያ ሁሉ ተጠቅማ የኢራንን መከላከል ወይም ጽናት ሙሉ ለሙሉ ለመስበር አለመቻሏን የሚያሳየው። ቀደም ብዬ መግቢያ ላይ እንዳነሳሁላችሁ ነው CNN ይዞት የወጣው ዘገባ ኤፕሪል 21 ቀን ማለት በትላንትናው ዕለት ይዞት የወጣው ዘገባ አሜሪካ ኦልሞስት ወሳኝ የሚባሉ የሚሳኤል ሲስተሞቿና አቅሞቿ 50% ድረስ ተጠቅማ ጨርሳለች። አሁን ግማሹን አቅሟ ይዛ ነው ወደ ጦርነት የምትገባው ዳግም ጦርነት ቢጀምር። ትራምፕ ይህንን ነገር የተገነዘቡና እርባና ቢስ ከሆነ ወይም ምንም ተጨማሪ ጥቅም ከማያመጣላቸው ጦርነት ለመውጣት ጥረት እያደረጉ እንደሆነ የሚያሳይ ነው። ከዚህም በላይ ትራምፕ ጦርነቱን በአንድ ወገን ለማቆም መፈለጋቸው አሜሪካ በቀጠናው የነበራትን ሚና ዳግም ጥያቄ ውስጥ የሚከት ሆኖ ተገኝቷል። ፕሬዚዳንቱ ጦርነቱን ጥለው መውጣት እንደ ስኬት የሚቆጥሩት ቢመስሉም የዓለም አቀፉ ማህበረሰብና የኢራን ፖለቲከኞች ግን ይህንን የሚመለከቱት እንደ አንድ የልዕለ ኃያል ሀገር ውድቀት አድርገው ነው። ትራምፕ ጦርነቱን በጀመሩበት ፍጥነት ሊያጠናቅቁት አለመቻላቸውና በመጨረሻም ያለ ኢራን ጥያቄ ተኩስ አቁሙን አራዝሜዋለሁ ማለታቸው በዲፕሎማሲው መድረክ ላይ ያላቸውን ተሰሚነት ከፉኛ እንዲጎዳ አድርጎታል። ይህ የኋላ ማፈግፈግ አሜሪካ ከእንግዲህ በኢራን ላይ የምታሳየው ማንኛውም ወታደራዊ ዛቻ ውጤት እንደማይኖረው ያረጋገጠ ክስተት ነው የሆነው። ጦርነቱ ለአሜሪካ ያተረፈው ብቸኛ ነገር ቢኖር የማይበገረውን የኢራን ወታደራዊ ጽናት ለዓለም ማሳየቱ ብቻ ሆኗል። በዚህ ውስጥ የምንረዳው ሌላው ትልቁም ነገር ደግሞ መሰላችሁ የትራምፕ መለሳለስ ከመልካም ፍቃድ የመነጨ ሳይሆን ካሉት አማራጮች አማራጭ ከማጣት የመጣ መሆኑን ነው። ፕሬዚዳንቱ ጦርነቱን ለመቀጠል የሚያስችል አሳማኝ ምክንያትም ሆነ ወታደራዊ ብቃት የለም፣ የተኩስ አቁሙን ማምለጫ መንገድ ይሆነናል የሚል እሳቤን እንደያዙም እየተገለጸ ይገኛል። ይህ ደግሞ በምዕራባውያን ዘንድ ስልታዊ ማፈግፈግ ተብሎ ቢገለጽም በምስራቁ ዓለምና በታሪክ መዝገብ ግን እንደ አንድ ግልጽ ውድቀት የሚመዘገብ ክስተት ነው የሆነው። አሜሪካ ከጦርነቱ ለመውጣት የምታደርገው ይህ ጥረት ወደፊት በሌሎች ቀጠናዊ ግጭቶች ላይም ያላትን ተጽዕኖ በእጅጉ የሚቀንስና የኢራንን የቀጠናው የበላይነትና ሀያልነት ይበልጥ የሚያጎላ ሆኖ ነው የተገኘው። ዶናልድ ትራምፕ የተኩስ አቁሙን ያለ ገደብ ማራዘማቸውን ሲያበስሩ ከጀርባው ሌላ ዓላማ ሊኖራቸው እንደሚችል ግን የኢራን የደህንነት ተንታኞች በከፍተኛ ስጋት እያስጠነቀቁ ነው የሚገኙት። ይህ ስትራቴጂ የሽንገላ ዲፕሎማሲ ተብሎ ሊጠራ የሚችል ነው። ዋናው ግቡ ደግሞ መሰላችሁ ኢራን በሰላም ንግግሮችና በተኩስ አቁም ተስፋዎች በማዘናጋት መከላከያዋን እንድታላላና የዝግጁነት አቅሟን እንድትቀንስ ማድረግ ነው። ኢራን ግን ይህንን የሽንገላ ዲፕሎማሲ ጦርነቱ ከመጀመሩ በፊት ጀምሮ ስትለው የነበረ ነው። አሜሪካ እኛን ለማታለል ጊዜ ለመግዛትና ለመደራጀትና ለመታጠቅ ጦሯንም ወደ ዙሪያችን ለማስጠጋት እንጂ እውነተኛ የሆነ የሰላምና የዲፕሎማሲና የንግግር ፍላጎት የላትም ስትል በተደጋጋሚ እየገለጸችው የነበረው ጉዳይ ነው። አሁን ደግሞ ከወደ እስራኤል የሚወጡ መረጃዎች ምንድነው የሚሉት? የኢራን ጦር የተኩስ አቁሙን አጋጣሚ በመጠቀም አቅሙን እያደራጀ የሚሳኤል ክምችቱን እያጠናከረን ያለው የሚሉ መረጃዎችን እያወጣ ነው የሚገኘው። ስለዚህ ይሄ የሽንገላ ዲፕሎማሲ የሚለው መርህ ሜቢ ላይሰራ የሚችልበት እድል አለ። ትራምፕ በይፋዊ መግለጫቸው የሰላም መልእክትን ያስተላለፉ ቢመስሉም በታሪክ የታየው ግን የአሜሪካ አስተዳደር ባህሪ ለዚህ መግለጫ ሙሉ እምነት ለመስጠት አዳጋች ይሆንብናል ይላሉ ኢራናውያን። ኢራን ያገኘቻቸው መረጃዎች በላይ ይፋ ስታደርግ የሚያመላክቱት መሰላቸው አሜሪካ በይፋ የተኩስ አቁም መኖሩን እየሰበከች በድብቅ ግን በሌላ መንገድ ጥቃት ለመሰንዘር ዝግጅት እያደረገች ሊሆን ይችላል ይላሉ። ይህ ጥቃት በቀጥታ ከአሜሪካ ጦር የማይሰነዘር ቢሆንም እንኳን በቀጠናው የአሜሪካ ታማኝ ወዳጅ በሆነችው በእስራኤል በኩል ሊሰነዘር የሚችል እርምጃ ሊኖር እንደሚችል ይጠራጠራሉ። ትራምፕ እጃቸውን ከቀጥተኛ ጦርነት በማውጣት
በማውጣት እኔ ሰላም ፈጥሬያለሁ፣ ቶክስ አልፈልግም የሚል የፖለቲካ ትርፍ ለማግኘት ሲሞክሩ፣ በሌላ በኩል ግን ጦርነቱን እስራኤልን በመጠቀም የኢራንን ቁልፍ መሰረተ ልማቶች ወይም ወታደራዊ አመራሮች ላይ ድንገተኛ ጥቃቶችን በማድረስ ጦርነቱን ለማስቀጠል እቅድ ሊኖራቸው ይችላል የሚሉ ስጋቶች አሉ። ይህ አይነቱ የማታለል ስልት ደግሞ አሜሪካን ከተጠያቂነት ነጻ የሚያደርጋት ቢመስልም እንኳን የኢራን ባለስልጣናት ግን እንዲህ አይነቱን ሴራ በንቃት እየተከታተሉት ይገኛሉ የሚል መረጃ ነው አሁን እየወጣ የሚገኘው። ከዚህ በተጨማሪ ይህ የተኩስ አቁም ውሳኔ ለኢራን እንደ ተራ የሰላም ስምምነት ሳይሆን እንደ አንድ ወታደራዊ ስልት ነው የሚታየው። አሜሪካ ጦርነቱን በግልጽ መቀጠል አቅቷታል ወይም አትፈልግም። የኢራን የውስጥ ፖለቲካና የህዝብ ስሜት ለመከፋፈል እንዲረዳት ሰላምን እንደ መሳሪያ የተጠቀመችበት ነው የሚባለውም ሐሳብ ይነሳል። እኛ ሰላም እንፈልጋለን፣ ኢራን ግን ጦርነትን መርጣለች የሚል ተረክ ለዓለም አቀፉ ማህበረሰብ ለማቅረብም ይህንን የተኩስ አቁም ማራዘሚያ እንደ ሽፋን አገልግሎት እየሰጠ ይገኛል የሚሉ ሐሳቦች ይነሳሉ። ሆኖም የቴህራን ምንጮች በጽኑ የሚያሳስቡት አንድ ነጥብ መሰላችሁ፣ አሜሪካ የምትናገረውና በምድር ላይ የምትፈጽመው ተግባር ሁሌም የተራራቀ ነው የሚለው ነው። የተኩስ አቁሙ መታወጅ ማለት ጦርነት አብቅቷል ማለት ሳይሆን የጦርነቱ መልክ ተቀይሮ ወደ ድብቅና ያልተጠበቀ ጥቃት መሸጋገሩን የሚያሳይ ሊሆን ይችላል ነው የሚሉት። በዚህ ምክንያትም ኢራን የአሜሪካን መግለጫ በቸልታ አትመለከተውም። የደህንነት ተቋሞቿና ወታደራዊ መሪዎቿ ከማንኛውም ጊዜ በላይ ጥንቃቄ እንዲደረግ ትዕዛዝ አስተላልፈው እየተጠባበቁ ይገኛሉ። ማንኛውም አይነት አነስተኛ የጸጥታ ጥሰት ወይም የእስራኤል የትንኮሳ ሙከራ አሜሪካ ለገባቸው የተኩስ አቁም ቃል እንደ ማፍረሻ ተደርጎ እንደሚወሰድና ኢራንም ተመጣጣኝ አጽፋ እንደምትሰጥ በግልጽ አስታውቀዋል። ትራምፕ በዲፕሎማሲው መጋረጃ የሸፈኑት ይህ መግለጫቸው የኢራንን ጽናት ሊፈትን የሚችል ቢሆንም እንኳን ውጤቱ ግን አሜሪካ ለምታሳየው ማንኛውም አይነት ክህደትና ድብቅ ጥቃት ዋጋ የሚያስከፍል ነው ሲል የኢራን አብዮታዊ ዘብ በይፋ እየገለጸ ይገኛል። ይህ የሚያሳየን መስላችሁ አሜሪካ ምንም ሆነ ምንም ትራምፕ ምንም አይነት መግለጫ ሰጡ ምን ለቀጣዩ ጦርነት ዝግጅት እያደረገች መሆኑ ግን የሚያጠራጥር ነገር አይኖረውም። በትራምፕ መግለጫ ውስጥ ተሸሽጎ የሚገኘው ሌላኛው ስሌት ደግሞ መስላችሁ አሜሪካ በዲፕሎማሲው መንገድ ራሷን ከጦርነቱ አውጥታ እስራኤልን ግን በግጭቱ ውስጥ ለማስቀጠል የቀረበ እቅድ መሆኑ ነው። ትራምፕ የተኩስ አቁሙን አራዝም ያለሁ በማለት ለዓለም አቀፉ ማህበረሰብ የሰላም መሪ ሆነው ቀርበዋል። በስተጀርባ ግን እስራኤል እንደ ተለዋጭ ኃይል የመጠቀም ፍላጎት እንዳላቸው ይገመታል። ይህ ስልት ዋሽንግተን በቀጥታ ከኢራን ጋር ከምትገጥምና ዋጋ ከምትከፍልበት ጦርነት ወጥታ በውክልና ወይም እስራኤል ጦርነቱን ውስጥ በቀጥታ በመሳተፍ የኢራንን አቅም የማዳከም ስራ እንድትሰራ ይፈልጋል። በተለይ በሊባኖስ በኩል የሚነሱ ግጭቶች እንደ ሰበብን በመጠቀም እስራኤል የተኩስ አቁሙ ተጥቷል በሚል ጥቃት እንድትሰነዝር አረንጓዴ መብራት ሊሰጣት ይችላል የሚል ስጋትም አለ። በሌላ መንገድ ጦርነቱ ሊቀጥል የሚችልበት እድልም ያመላክታል ማለት ነው። የአሜሪካ አካሄድ ደግሞ እኔ ከደሙ ንጹህ ነኝ፣ እጄን ታጥቤያለሁ፣ እስራኤል ግን የራሷን ደህንነት የመጠበቅ መብት አላት የሚለውን የዲፕሎማሲ መንገድ ነው የሚከተለው። ግን ይህን አይነቱ አካሄድ ለኢራን አዲስ አይደለም። የኢራን ባለስልጣናት ይህንን ሁኔታ አስቀድመው የተረዱት ይመስላሉ። ለአሜሪካም ግልጽ የሆነ ማስጠንቀቂያ እየሰጡ ያሉት ከዚህ የተነሳ ነው። ዋሽንግተን በአንድ ወገን ከጦርነቱ አምልጣ እስራኤል ግን በውጊያው ውስጥ እንድትቆይ ማድረግ እንደማትችል በቴህራን በኩል በግልጽ እየተነገረ ይገኛል። ይህ ማለት ደግሞ እስራኤል በኢራን ወይም በክልላዊ አጋሮቿ ላይ የምትሰነዝረው ማንኛውም ጥቃት እንደ አሜሪካ ጥቃት ተቆጥሮ አጸፋው በቀጥታ በአሜሪካ ጥቅሞች ላይ ሊያርፍ እንደሚችል የሚጠቁም ነው። ይህ የአሜሪካ ስሌት በእስራኤል በኩልም ከፍተኛ ስጋትን መፍጠሩ አይቀርም። አሜሪካ ያለ ገደብ የተኩስ አቁም ማወጇ እስራኤል በቀጠናው ያላትን የደህንነት ዋስትና አደጋ ላይ የሚጥልና በኢራን ፊት ብቻዋን እንድትቆም የሚያደርጋትም ነው የሚመስለው። ትራምፕ የራሳቸውን የፖለቲካ ህልውና ለማስጠበቅ ሲሉ የቅርብ አጋራቸው የሆነችውን እስራኤልን ለከፋ አደጋ ሊያጋልጧት እንደሚችሉ የሚጠቁሙ መረጃዎች እየወጡ ነው የሚገኙት። ይህ ሁኔታ በዋሽንግተንና በቴልአቪቭ መካከል ያለውን አለመተማመን የሚጨምርም ሆኗል። ኢራን ደግሞ ይህንን ክፍተት ተጠቅማ የቀጠናዊ የበላይነቷን ይበልጥ ለማጠናከር የምትችልበትን እድል ነው ያመቻቸች ያለችው። በዚህ ውስጥ የምንረዳው ትልቁ ቁም ነገር የትራምፕ መግለጫ አሜሪካን ከጦርነት አዙሪት ለማውጣት የታለመ ቢሆንም እንኳን በቀጠናው ላይ ግን የሰላም ዋስትና ሊሆን ይችላል የሚለው ጥያቄ ውስጥ የሚወድቅ መሆኑ ነው። አሜሪካ ራሷን ለመከላከል ስትል አጋሮቿን የምትሰዋበት ስልት ከዚህ ቀደም በተደጋጋሚ ስትከተል ተስተውላለች። ኢራን ይህንን የኃይል ሚዛን በንቃት ነው የምትከታተለው። እስራኤል በሊባኖስም ሆነ በሌላ ግንባር የምትወስደው ማንኛውም እርምጃ የአሜሪካን የተኩስ አቁም የሚጥስ ሆኖ በኢራን በኩል ይወሰዳል። ትራምፕ የገቡበት የፖለቲካ ቁማር እጅግ አደገኛ የሆነ ደረጃ ላይ ነው የደረሰው። በትራምፕ የፖለቲካ ጨዋታ ውስጥ ትልቅ ቦታ የሚሰጠውና እስካሁን ምላሽ ያላገኘው ጉዳይ ደግሞ መሰላችሁ አሜሪካ በኢራን ላይ የጣለችው የባህር ኃይል
እገዳ ወይም ኔቫል ብሎኬዱ ነው። ፕሬዚዳንቱ የተኩስ አቁሙን ያለ ገደብ አራዝም ያለሁ ባሉበት ሰዓትም ይህ እገዳ በስራ ላይ መቀጠሉ ሁኔታው ጦርነቱ በሌላ መልክ እንዲሆን አድርጎታል። ኢራን በበኩሏ የባህር ላይ እገዳ መቀጠል ማለት የጠባጫሪነት ድርጊት መሆኑ በጽኑ ነው የምታምነው። ለኢራን አመራሮች አሜሪካ በአንድ በኩል ስለ ሰላም እየሰበከች፣ በሌላ በኩል ግን የሀገሪቱን የንግድ መስመሮች ዘግታ መቆየቷ ተቀባይነት የሌለው ግብዝነት ነው ይላሉ። በዚህ ምክንያት ነው ኢራን የዓለምን የነዳጅ የደም ስር የሆነውን የሆርሙዝ ሰርጥን እንደ ዋነኛ መደራደሪያ ካርዷን እየተጠቀመችበት የምትገኘው። የሆርሙዝ ሰርጥ መዘጋት ማለት ለዓለም አቀፍ የኢኮኖሚ ትልቅ ድንጋጤ ማለት ነው። ኢራን ይህን ወሳኝ የውሃ መስመር ሙሉ በሙሉ ተቆጣጥረው የምትገኝበት ሰዓት ነው ያለነው። የአሜሪካ የባህር ኃይል እገዳ እስካልተነሳ ድረስ ደግሞ መንገዱ ለንግድ መርከቦች በፍጹም ክፍት እንደማይደረግ በግልጽ ተገልጿል። ይህ ውሳኔ በትራምፕ አስተዳደር ላይ ትልቅ ጫናን እየፈጠረ ነው ያለው። ተኩስ አቁም ኢንደፊኒትሊ ሊያውጃለው ብትልም በኢኮኖሚው ዘርፍ ግን ከፍተኛ ኪሳራ የደረሰባት መሆኑን የሚያሳየው ኢራን እገዳውን በኃይል ለመስበር ዝግጁ መሆኗን መግለጿ ደግሞ ጉዳዩ ወደ ቀጥተኛ ወታደራዊ ግጭት ሊያመራ የሚችልበት እድል አሁንም ከፍተኛ መሆኑን የሚጠቁም ነው። የአሜሪካ የባህር ኃይል መርከቦች በቀጠናው ቢኖሩም እንኳን የሆርሙዝ ሰርጥን በኃይል ለመክፈት መሞከር ግን ሊያስከትል የሚችለውን እልቂትና አደጋ ስለሚረዱ እስካሁን ጥንቃቄ የተሞላበት ብሎኬድ ነው እያካሄዱ ያሉት። ከዚህም በላይ የሆርሙዝ ሰርጥ ጉዳይ ለአሜሪካ ብቻ ሳይሆን ለምዕራባውያን አጋሮችም ትልቅ ራስ ምታት ነው የሆነው። ትራምፕ የተኩስ አቁሙን በማወጅ ዓለምን ለማረጋጋት ቢሞክሩም እንኳን የነዳጅ ዋጋ መናርና የባህር ላይ ትራንስፖርት መስተጓጎል ግን አሁንም እንደቀጠለ ነው ያለው። ይህ ሁኔታ የሚያሳየን ደግሞ ኢራን በምድር ላይ ያለውን ወታደራዊ ኃይል ብቻ ሳይሆን የዓለምን ኢኮኖሚ መተንፈሻ ጭምር በእጇ መያዟን ነው። አሜሪካ እገዳውን ሳታነሳና ለኢራን የባህር ላይ መብት እውቅና ሳትሰጥ የምታውጀው ማንኛውም የተኩስ አቁም ደግሞ በቴህራን እይታ ዋጋ የሌለውና የሽንገላ አካሄድ ተደርጎ ይወሰዳል። ይህ በግልጽ የኃይል ሚዛኑ አሁን በኢራን እጅ ወድቋል የሚሉ ድምጾች እንዲበራከቱ አድርጓል። ትራምፕ የጦርነት ጥላን በኢራን ላይ ለማንዣበብ ቢፈልጉም እንኳን ኢራን ግን የሆርሙዝ ሰርጥን በመቆለፍ አሜሪካን ለከፋ የኢኮኖሚና የፖለቲካ ውሳኔዎች እየገፋቻት ነው የምትገኘው። ጦርነቱ በይፋ በሚሳኤሎች እየተካሄደ እንኳን ባይሆንም በባህር ላይ ያለው ፍጥጫ ግን ከአይሮፕላን ድብደባ በላይ አደገኛ እየሆነ መጥቷል። የሆርሙዝ ሰርጥ ዝግ ሆኖ መቀጠሉ አሜሪካ የጀመረችውን ስልታዊ ሽሽት በተሳካ ሁኔታ እንዳታጠናቅቅ የሚያደርጋት ትልቁ እንቅፋት ሆኖ ነው የቀጠለው። አሜሪካ የተኩስ አቁሙን ያለ ገደብ በማራዘም ልታሳካው የፈለገችው አንዱና ዋነኛው ግብ በኢራን ላይ ሻዶ ኦፍ ዋርስ አንዣቦ እንዲቆይ ማድረግ ነው። ይህ ስልት ቀጥተኛ ወታደራዊ ግጭት ባይኖርም አገሪቱ ሁልጊዜም ለጥቃት ዝግጁ በሆነ ስሜት ውስጥ በማቆየት የኢኮኖሚና የፖለቲካ መረጋጋት እንዳይኖራት ለማድረግ በማለም ነው። ዋሽንግተን ኢራንን በተቀነባበረ ስጋት ውስጥ በማቆየት የውጭ ኢንቨስትመንት እንዳይኖራት፣ የንግድ እንቅስቃሴዎቿ እንዲገደቡ እንዲሁም የህዝቡ ስነልቦናዊ ሁኔታ በጭንቀት ውስጥ እንዲሆን ትፈልጋለች። ትራምፕ ይህንን ሁኔታ እንደ አንድ የረዥም ጊዜ የጫና መሳሪያን በመጠቀም ኢራንን ያለ ጦርነት ለማንበርከክ ያቀዱበት ስትራቴጂ እንደሆነ ነው የሚገመተው። አሜሪካ በአሁኑ ወቅት በኢራን ላይ ያላትን አመለካከት ቀደም ሲል ከነበሩት አጫጭርና ውስን ግጭቶች ጋር ተመሳሳይ እንደሆነ ታስባለች። በተለይም ከዚህ ቀደም የነበረውን የ12 ቀናት ጦርነት እንደ ማጣቀሻ ወይም እንደ ሬፈረንስ በመውሰድ ኢራን አሁንም በዚያው ድካምና ስጋት ውስጥ ትገኛለች ብላ ትገምታለች። ሆኖም ግን የዛሬው እውነታ ከዚያ ጊዜው ጦርነት እጅግ የተለየና የረቀቀ ነው። ኢራን በአሁኑ ወቅት በቀጠናው ያላትን ወታደራዊ ቁመናና በስትራቴጂካዊ ቦታዎች ላይ ያላትን ቁጥጥር አሜሪካ ልታንዣብብባት የምትፈልገውን የጦርነት ጥላ ወደ ራሷ መልሳ ልታዞሩ የምትችልበትን አቅም ሰጥቷታል። በተለይ የሆርሙዝ ሰርጥ ላይ ያላት ፍጹም የበላይነት አሜሪካ ኢራንን በተጨባጭ ስጋት ውስጥ ለማቆየት የምታደርገውን ጥረት ዋጋ የሚያስከፍል ያደርገዋል። ኢራን ለዚህ የአሜሪካ ስልት የምትሰጠው ምላሽ ደግሞ ግልጽና የማያሻማ ሆኖ ቀጥሏል። አሜሪካ የጦርነት ጥላን ለማቆየትና የኢራንን ኢኮኖሚ ለማሽመድመድ ካሰበች የሆርሙዝ ሰርጥ በተመሳሳይ ሁኔታ ዝግ ሆኖ እንደሚቆይ ልታውቁ ይገባል ነው እያለች ያለችው። ይህ ማለት አሜሪካ በኢራን ላይ ስጋት በፈጠረች ቁጥር ኢራንም በዓለም አቀፉ የነዳጅ ንግድና በአሜሪካ ኢኮኖሚ ላይ እኩል ስጋትን ትፈጥራለች ማለት ነው። ይህ የጋራ ስጋት ስሌት ደግሞ አሜሪካ ቀደም ሲል ትጠቀምበት የነበረውን የአንድ ወገን ጫና ወደ ሁለት ወገን ፍጥጫ ቀይሮታል። ትራምፕ ኢራንን በፖለቲካዊ ሰንሰለት አስሮ ለማቆየት ቢሞክሩም እንኳን ሰንሰለቱ ግን አሜሪካንም አብሮ እየጠፈራት ነው የሚገኘው። በዚህ ውስጥ የምንረዳው እውነታ አሜሪካ በዲፕሎማሲያዊ ቋንቋ የሸፈነችው ኢንደፊኒት ሲዝፋየር ለኢራን ህዝብና መንግስት የሰላም ዋስትና ሳይሆን አዲስ አይነት ስልት ነው ስትል ነው የኢራን ፖለቲከኞች ድምጻቸውን እያሰሙ የሚገኙ። ነገር ግን ኢራን ይህንን የጦርነት ጥላ የመቋቋም አቅም አላት ወይ ብላችሁ ከተጠየቃችሁ በእነሱ በኩል አዎ ይህንን መቋቋም ብቻ ሳይሆን ለጠላቶቻችን መልሰን በዛ ራሱ የማጥቃት አቅም አለን፣ ብቃቱም አለን ይላሉ። ዛሬ በዝርዝር ለመመልከት የሞከርነው ጉዳይ ፕሬዚዳንት ዶናልድ ትራምፕ ያለ ገደብ የተኩስ አቁም ማወጃቸው በታሪክ መዝገብ ላይ እንደ አንድ ትልቅ የፖለቲካ ክስተት የሚመዘገብ መሆኑን ነው። ይህ ውሳኔ በዲፕሎማሲያዊ ቃላት የተሸለመ የተሽሞነሞነ ቢሆንም እንኳን ከጀርባው
ግን የአሜሪካን ወታደራዊ አቅምና የኢራን አዲስ ስልታዊ ቁመናን በግልጽ ያሳየ ነው። ትራምፕ ጦርነቱን በይፋ ለማቆም የፈለጉት ከሰላም ወይም ጦርነትን ከመጥላት የመነጨ ብቻ አይደለም። በምድር ላይ የተገነዘቡት እውነታ ጦርነቱን መቀጠል ለአሜሪካ ታሪካዊ ኪሳራ እንደሚያመጣ ስለተረዱ ነው። ይህ ደግሞ አሜሪካ በቀጠናው ለብዙ አስርት ዓመታት የገነባችው ግዙፍ አቅም በኢራን ጽናት ፊት ክፉኛ እንደተፈተነ የሚያረጋግጥ ነው። ትልቁ ቁም ነገር ግን መሰላችሁ የኃይል ሚዛኑ አሁን ከአሜሪካ እጅ ወጥቶ ወደ ቀጠናዊ ኃይሎች እየተሸጋገረ ነው ብለው የሚያምኑ ሰዎች እየተበራከቱ መምጣታቸው ነው። ትራምፕ የተኩስ አቁሙን እንደ መሸሸጊያ ቢጠቀሙበትም ኢራን ግን ስጋቶቿን ወደ ስልታዊ ድሎች የመቀየር አቅምን አዳብራለች። በተለይ የሆርሙዝ ሰርጥ ጉዳይ አሁንም እንደ ዋና የመደራደሪያ ካርድ ሆኖ መቆየቱ አሜሪካ ያለምንም ቅድመ ሁኔታ የባህር ላይ እገዳውን እንድታነሳ የሚያስገድዳት ሁኔታን ሊፈጥር የሚችልበት እድል አለው ማለት። ይህ ማለት አሜሪካ በፈለገችው ጊዜ ጦርነት ከፍታ በፈለገችው ጊዜ ደግሞ በራሷ ደንብ ሰላም ማወጅ የምትችልበት ዘመን ማለቁን የሚያበስር አጋጣሚ ሆኗል። ኢራን ለዚህ የተኩስ አቁም ጥያቄ ያሳየችው ቀዝቃዛ ምላሽና በቴህራንና በሌሎች የኢራን ከተሞች ጎዳናዎች ላይ ላለፉት 2 ቀናት ሲታይ የነበሩ ወታደራዊ ትርኢትና የሚሳኤል ጋጋታ ወደፊት ለሚደረጉ ማናቸውም ድርድሮች ኢራን የበታች ሆና ሳይሆን አፐር ሃንዱን ይዛ እንደምትነጋገር አመላካች ሆኗል። ከዚህ በተጨማሪ ኢራን በግልጽ በሰጠችው አንድ ማስጠንቀቂያ መሰረት የአሜሪካና እስራኤል ደህንነት አሁን በአንድ ገመድ የተቆራኙ ሆኗል የሚል መልእክት አስተላልፋለች። ይህ ማለት ምን መሰላችሁ? ትራምፕ ይበልጥ አጣብቂኝ ውስጥ የሚገቡ ሲሆን ራሳቸውን ለማዳን ሲሉ እስራኤልን ከመደገፍ ወደ ኋላ ሊሉ የሚችሉበት እድል እንዲፈጠርም የሚያስገድድ ሊሆን ይችላል። ይህ አይነቱ ስንጥቅ ደግሞ በቀጠናው አዳዲስ ጥምረቶች እንዲፈጠሩና የምዕራባውያን ተጽዕኖ እንዲቀንስ በርን ይከፍታል። የጦርነት ጥላን በኢራን ላይ የማንዣበብ ስልት ቢኖርም እንኳን የአሜሪካን የኢኮኖሚና የፖለቲካ ሁኔታ አብሮ ሊቀጣ የሚችልበት መሳሪያ ሆኖ በማገልገሉ ምክንያት ዋሽንግተን የጀመረችውን ይሄው መንገድ ለመቀየር ልትገደድ የምትችልበት እድል ሊኖር እንደሚችል፣ በመጨረሻ ግን የትራምፕ ያለገደብ ተኩስ አቁመናል የሚለው መግለጫ የአንድ ልዕለ ኃያል ሀገር በጸጥታ ማፈግፈግ ተደርጎ ሊወሰድ የሚችል ሁኔታ ነው ተብሎ ተወስዷል። ወደፊት የሚጠበቁት ንግግሮች ውጤታቸው ምንም ይሁን ምን ግን ጦርነቱ አሜሪካን ከዚህ በፊት አጋጥሟት የማያውቅ አይነት ኪሳራ ፖለቲካዊም ይሁን ዲፕሎማሲያዊም ይሁን ወታደራዊም ይሁን ኪሳራ እንዲያጋጥማት ወይም አጋጥሟት የተጠራቀቀ እንዲመስል እያደረጉ ነው የሚገኙት በማለት ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ እዚህ ጋር ሰናበታለሁ። ሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ፣ በለገሃር፣ በቦሌ አትላስ፣ በተክለ ሃይማኖት፣ በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑ የቤት ባለቤት የሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር።